ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ከግንባር ቀደሞቹ ትምህርት ቤቶች መካከል አንዱ የሆነው የተፈሪ መኮንን ትምህርት ቤት በአሁኑ ስሙ የተፈሪ መኮንን ፖሊቴክኒክ ኮሌጅ ክፍለ ዘመን በደፈነ ዕድሜው በውትድርና፣ በፖለቲካ፣ በሳይንስ፣ በፍልስፍናና በሕክምና ታላላቅ ሰዎችን አፍርቷል። ሚኒስትሮች፣ ርዕሳነ ብሔራትና የኪነ ጥበብ ሰዎችም ጭምር እንደ አሸን ከዚህ ትምህርት ቤት ፈልቀዋል። ለእነዚህ የሀገር ባለውለታዎች ግንባር ቀደሙን ምስጋና የሚቀበሉት ደግሞ ግርማዊ ቀዳማዊ አጼ ኃይለ ሥላሴ መሆናቸው የማያሻማ ነገር ነው። ምክንያቱም ንጉሠ ነገሥቱ ገና በአልጋ ወራሽነት ጊዜያቸው ስልጣኔን ለመቅሰም ትምህርትን ሀብለው ሲጀምሩ አውሮፓውያኑን ድጋፍ ለመጠየቅ አሻፈረኝ አላሉም። የግል ስጦታቸውን ጭምር ነበር አሉ ለትምህርት ቤቱ ያዋሉት። ከእርሳቸው በመቀጠል ደግሞ የተማሪዎቹ ፍሬ ተመስጋኞች መምህራኑ ናቸው። የተፈሪ መኮንን የቀድሞ መምህራኖች ብዙዎቹ በትንግርታቸው ይታወቃሉ። አንዳንዶች የቤቱን ቅጥር ያሳጥራሉ። አንዳንዱ ደግሞ ተማሪዎቹ በሚገቡበት ቲያትር ቤት ደጃፍ ድረስ በመሄድ ቁጥጥር ያደርጉ ነበር። አስደናቂው ነገር ግን ሁሉም መምህራን በሚባል ደረጃ ከእናታቸው ሆድ ዕውቀትን ቀስመው የተወለዱ ይመስል ከተማሩ አይቀር በእነዚያ መምህራን ነበር ይባልላቸዋል። የዚህኛው ክፍላችን ወግ ደግሞ በጸባያቸው ትንግርትን የሚጭሩና በትምህርት ቤቱ ትልቅ ፋይዳ የነበራቸው መምህራን ብዙ አስርተ ዓመታትን ወደ ኋላ ተጉዘን እናስታውሳቸዋለን። አብራችሁን ከዘለቃችሁ የቀድሞ የተፈሪ መኮንን ትምህርት ቤት ልጆች ስለ እነዚያ እንቁ መምህራን የተናገሩትን ከአንደበታቸው ትሰማላችሁ። እነሆ የሁሉም ታሪክ ተጠቅሶ ባለማለቁ የተወሰኑትን ብቻ ስማቸውን እያነሳን በዚህኛው ክፍላችን እናስታውሳቸዋለን። ስለ ቀድሞ መምህራኖቹ ሊያወጉን አብረውን ቆይታ ካደረጉት መካከል አቶ ክፍሉ ታደሰ በቀድሞ ጊዜ የትምህርት ቤቱ መምህራን ምን አይነቶች እንደነበሩ አስቀድመው እንዲህ ብለው ጠቀሱልን። ስለ አስተማሪዎቹ እንግዲህ 3 አይነት ናቸው የነበሩት። አንደኛ ካኔዲያኖች አሉ፣ ሁለተኛ ህንዶች አሉ፣ ሶስተኛ ኢትዮጵያውያን አሉ። እና ካኔዲያኖቹ ቅድም እንዳልኩት ከመጀመሪያው ጀምሮ የነበሩት እነሱ ናቸው። ዳይሬክተር እና ምክትል ዳይሬክተሩ ካኔዲያኖች ናቸው። ህንዶች በአብዛኛው ሰከንደሪ ተማሪዎችን ነው የሚያስተምሩት። ኢትዮጵያውያን በሰከንደሪም በአብዛኛው ደግሞ ኤሌመንተሪ ተማሪዎችን ከ8 በታች ያሉ ያስተምራሉ። አስተማሪዎችን በተመለከተ እነዚህ ሲሆኑ ፒስኮሮችም አሉ። ደግሞ በተለይ ከ1961 ይሁን 60 አካባቢ ጆን ኬኔዲ የአሜሪካው ፕሬዚዳንት ጆን ኬኔዲ ምንድነው ፒስኮር የሚባለውን ፕሮግራም ከከፈቱበት ጊዜ ጀምሮ ወደ ኢትዮጵያ ፒስኮር ማለት የሰላም ጓድ የሚባሉ ናቸው። የሰላም ጓድ ወደ ኢትዮጵያ ይመጡ ጀመረ። እነኚህ ሰዎች እንግዲህ በጣም ጠቃሚ በሆኑ የትምህርት ላይ ይሳተፉ ነበረ። በተለይ በእንግሊዝኛ፣ በታሪክ እና በመሳሰሉት ጉዳዮች ላይ ይሳተፉ ነበረ እና እነኚህ ነበሩ እንግዲህ አስተማሪዎቹ። ከዛሬ 70 ዓመት በፊት በተፈሪ መኮንን ትምህርት ቤት ተምረዋል። ይህን ሁሉ ዓመት ወደ ኋላ ሲያስቡትና በዚህ ርቀት መማራቸውን ሲያስቡት ይደነቃሉ። እኚህ ሰው በሕክምናው ዘርፍ የሀገር ባለውለታ ናቸው። ታዲያ ከቀድሞ ተማሪዎቹ መካከል ዶክተር ሞገስ ወልደ ማርያም ይጠቀሳሉ። እንደ እርሳቸው ከሆነማ ዛሬም ድረስ ፊደል ያስቆጠሯቸውን መምህራን ሁሉ አይረሷቸውም። በዛ መካከል ደግሞ እስከዛሬ የማረሳቸው አስተማሪዎች አሉ። የእጅ ጽሕፈት በተማርኩት አቶ ዘለቀ የሚባል ትዝ ይለኛል። 5ኛ ክፍል ሲገባ ደግሞ አቶ ስዩም የሚባል በጣም ጥሩ አስተማሪ ነበር እና እሱ ጭንቅላታችን እንዴት ያዳብር ነበር። ያን ጊዜ የነገረኝ ግጥም እስከዛሬ አይረሳኝም ነበር። ስለ አፄ በካፋ ስለ ምናምን ያን ጊዜ የዛሬ እንግዲህ 69 ዓመት 68 ዓመት ማለት ነው። አይረሳም። ከዛ አሰፋ የሚባሉ አሰፋ ሳይንቲስቱ የሚባሉ አማርኛ አስተማሪ ነበሩ። እሳቸው ድሮም የተፈሪ ተማሪ ነበሩ። ነገር ግን እሳቸው በጣም ትውልድ የሚያደንቃቸውና የማይረሳቸው ከአማርኛ ትምህርታቸው ይልቅ ጠቅላላ እውቀታችን የሚያዳብሩልን ነበሩ። የሚነግሩን ታሪኮች የሚጣፍጡ ስለሆነ አንረሳቸውም። እሳቸው ሲመጡ ደስ የሚለን ስለ ንጉሠ ነገሥት ሂሮሂቶ የጃፓኑ፣ ስለ አሜሪካ ጋንግስተር፣ ስለ ናፖሊዮንና ወታደሩ፣ በተለይ ደግሞ የጤና ትኩረት ነበራቸው። ሐኪም ነኝ የሚሉ ነበር። አንዳንድ ጊዜ አሁን ስለ ተላላፊ በሽታዎች ሲያስተምሩ የሚነግሩን ግጥሞች ቀብጣለሁ ብሎ መንደር ለመንደር ቄጠኛ ባቆንድ ሊልፈው ጀመር
ከዚህ ሁሉ ጣጣ አልፎ ቢቀመጡ በቄጥኝ ቁስል ባልተገሸለጡ። እንግዲህ የዛሬ 70 ዓመት ሰማሁት ነው። እና እነዚህ የማይረሱ አስተማሪዎች ነበሩ። የቀድሞ ተማሪዎቹ ዛሬም ስለ ጠመኔው፣ ስለ ክፍሉ አቀማመጥ፣ ስለ ተማሪው ብዛት፣ ስለ ወንበሩ፣ ስለ ሜዳው አይረሱትም። መምህራኑ አእምሯቸው እንዲዳብርና እንዲጠነክሩ የተለየ አትኩሮት ነበር የሚሰጧቸው። በዚያው ልክ ደግሞ በትምህርት ሂደት በጥፋት የሚገኙ ተማሪዎች ከመምህራኑ ቅጣት እንደሚቀበሉ ያስታውሳሉ። የቅጣቱን ነገር ዘግየት ብለን እናንሳውና በትምህርት ቤቱ ከመልክ፣ ከጸባይ፣ ከእውቀትም ጭምር አንዳች ስላልጎደላት አስተማሪ እናንሳ። ይህች አስተማሪ ታዲያ ተማሪው ሁሉ በተለይ አድርጎ ነበር የሚወዳት። ዶክተር ሞገስ ስለ እርሷ ከሚያስታውሱት እነሆ። ሌላ ደግሞ ሚስ አሌክዛንደር የምትባል የ7ኛ ክፍል ህንዳዊ የሆነች አስተማሪ፣ 8ኛ ክፍል ደግሞ ሁላችን የምንወዳት ቆንጆ በጣም ሁላችንም እሷን ስናይ ፍዝዝ የምንል ሚሲስ አብርሃም የምትባል ነበረች። እስካሁን ድረስ አንረሳም። እኛ እኔ 4 ትውልድ 2 ይሆናል ሁሉም ሚስ ኢብራሂም ስን ሁላችሁ ፊታችሁ ፈገግ ይላል። በጣም ቆንጆ ነበረች። እስካሁን እኔ በተለይ እድለኛ ነበርኩ። ምክንያቱም አንድ ቀን ና ብላ እጄን ይዛ መስኮት እንድከፍት ደስ አለኝ። በቃ ስፔሻል አቴንሽን እስካሁን ትዝ ይለኛል ነበርኩ። እንግዲህ በጣም ህፃናት ስለነበር ነው። እንግዲህ በጣም ደስ ይላል፣ ግን አይረሳንም። ይሄ እንግዲህ 8ኛ ክፍል ነው። አሁን በዲሲፕሊን በተለይ አዳሪ ተማሪዎች የነበሩ የሚያስታውሷቸው ደግሞ አቶ ስብሐት ቀንዶ የሚባሉ ነበሩ። አቶ ስብሐት ሞግዚት ነበሩ፣ የአዳሪዎች ሞግዚት ነበሩ። ነገር ግን ዲሲፕሊን ነበሩ፣ መካሪ ነበሩ። ውልፍች ስንል ይገጩናል፣ ይኮርኩናል። ሁልጊዜ ግን እንዳንሳሳት መጥፎ እንዳንሆን የሚመክሩን አቶ ስብሐት ቀንዶ ነበሩ። በጣም እንጠላቸው ነበረ፣ ግን እንወዳቸዋለን አሁን። ነገር ግን እሳቸው ፀጉራቸው መላጣ ነበረ እና እኛ ሁልጊዜ እሳቸው የሚቆጡን ያህል ደግሞ እኛ ደግሞ ለማብሸቅ እያለን ጭቃ ጠፍጥፈን 2 ብይ እንዳይን አድርገን ራሳቸው መላጣ አድርገን እንቀልድባቸው ነበር እና ስብሐት ቀንዶ ላይ ቀማል ትወጪና ትሰባበሪያለሽ ያዳልጥሽና እያልን እንቀልድባቸው ነበረ። ሌላው ደግሞ በማህበረሰቡ መካከል በሳይንቲስትነት ስማቸው በብዙዎች የሚታወቅ አጼ ሳይንቲስቱ የሚል ስም ወጥቶላቸዋል። በመደበኛው ተግባራቸው ግን የሕክምና እውቀታቸው ጭምር የተሻለ ቦታ ያሰጣቸዋል። ከቀድሞ ተማሪዎቹ መካከል አቶ ክፍሉ ታደሰ ለዛሬው አጼ ሳይንቲስቱን ወይም አቶ አሰፋን ከሚያስታውሱት በጣም የሚደነቁ ሰው አጼ ሳይንቲስቱ የሚባሉ ናቸው። አቶ አሰፋ ይባላሉ። የአባቴ ጓደኛ ናቸው። አባቴ እዛ ያስተምር ስለነበረ አባቴ ጓደኛ ናቸው። በዛን ዘመን እኔ ባልተወለድኩበት ዘመን ነው እንግዲህ ይሄኛው፣ ወይ ደግሞ አንድ ዓመት ልጅ ምናምን በነበርኩበት ጊዜ ነው። እሳቸው ወደ ጠፈር አህያ በባሉን ልክ ያለው ነው የሚሉት። በባሉን ነፍተው አህያውን ከባሉኑ ጋር አያይዘው ባሉኑ አየር ሲገባበት ባሉኑ መንሳፈፍ ይጀምራል። አህያውን የሆነ 30 ሜትር የሚሆኑ 300 ሜትር አላቅም ወደ ላይ ይዟት ሄዶ ነበር ይላሉ። እንግዲህ ብዙ ሰው እንኳን ዝም ብሎ አይሆንም ሊሆን አይችልም ምናምን ይላሉ። እሳቸው ግን በደንብ ስለዛ በስፋት ነው የሚናገሩት። ሌላ ቤት ውስጥ ስንታመም አንድ ችግር በሚደርስበት ጊዜ ምናምን ልጆች ወይ ትኩሳት ወይ ምናምን አንድ በሽታ ምናምን ሲሆን አባታችን አቶ አሰፋ ጋር ነው የሚልከን። አቶ አሰፋ ፕሪስክሪፕሽን ይልካል፣ የማዘዣ የመድኃኒት ማዘዣ ይህን ትወስድ ምናምን ጥሩ ነው እሱ ምናምን ብለው ይልካሉ። እና ያው ያንን ትወስዳለህ ወዲያው ይሻላል። እና በዘመናቸው ምን እንዳጠኑ አላውቅም። አቶ አጼ ሳይንቲስቱ ነው የሚባለው። ሰው በጣም ይወዳቸዋል፣ የተከበሩ ሰው ናቸው። ስማቸው በትምህርት ቤቱ በጉልህ ከሚጻፉት መምህራን መካከል በቀጣይነት የምናነሳቸው ሚስተር ቦድሪ ደግሞ ሌላኛው ናቸው። እኚህ ሰው በትምህርት ቤቱ ውስጥ በተቋቋመው የስካውት ቡድን ጋር ቁርኝት አላቸው። ይሄ ስብስብ ተማሪዎቹ በባህሪ ግንባታ፣ ለህይወት ክህሎትና በራስ መተማመናቸው ከፍ እንዲል በማድረግ በጎ ፈቃደኞችና የሀገር ፍቅር ያላቸው ተማሪዎች እንዲፈጠሩ የሚያግዝ ቡድን ነው። በወቅቱ ስካውቱን ለመቀላቀል ብዙዎች ይፈልጋሉ። ለዚህ ዕድል የቀናቸው ዶክተር ሞገስ ከሚስተር ቦድሪ ጋር የነበራቸውን ቅርርብ ምን እንደሚመስል ይገልጻሉ።
ማን ረሳው አንደኛው ፋዘር ቦድሪ ፖል ቦድሪ ባል የስካውት መሪ ነበር እና ጉርምስና በምንጀምርበት ጊዜ እኔ ስካውት ሆኜ በመግባቴ በእውነቱ በጣም እድለኛ ነበርኩኝ። ምክንያቱም ወደ ሲጋራ፣ ወደ መጠጥ፣ ወደ ብልግና እንዳላመራ ጊዜን በሞላ ከተዋላ ስካውት የሚባል ፕሮግራም ውስጥ ገብተን ቦይ ስካውት ብዙ ጠቃሚ ነገር በቀን አንዳንድ ጥሩ ነገር እንሰራ፣ ታማኝ እንድንሆን፣ ትሁት እንድንሆን፣ ሀገራችን እንድናገለግል ስነ ምግባር በጭንቅላታችን ውስጥ ነው ይሞሉብን ነበር፣ ይጨምሩብን ነበር ማለት ይቻላል። እኔ በተለይ በጣም እንደው የጠቀመ ጊዜ ቢኖር ስካውት መሆኔ ነው። አገሬን አይቻለሁኝ። በየሳምንቱ ዋሻ ሚካኤል እንሄድ ነበር፣ መናገሻ እንሄዳለን፣ አቃቂ እንሄዳለን፣ ዝቋላ እንሄዳለን። በኋላ ደግሞ በአመት 2-3 ጊዜ ላንጋኖን፣ ሻላ፣ አብያታ፣ ሻሸመኔ፣ አዋሳ፣ አርባ ምንጭ ያየሁት ስካውት ሆኜ ነው። ከዛም ደግሞ አንድ ጊዜ በባቡር ሚኤሶ ድረስ ሄድን። ከሚኤሶ አስበተፈሪ፣ ከአስበተፈሪ በእግራችን ሀረር ድረስ 6 ቀን ሙሉ አገራችን ያየነው በስካውት ፕሮግራም በሚስተር ቦድሪ አማካኝነት ነው። እሱን ልረሳው አልችልም። በመጨረሻም አለማያ ትምህርት ቤት ስላየሁኝ አለማያ ትምህርት ቤት መግባት ፈልጌ ነበር። ነገር ግን ፋዘር ቦድሪ አንተ በጣም ጎበዝ ሰው ነህ፣ የጌታችን ፈለግ መከተል አለብህ። ኢየሱስ ክርስቶስ ፈዋሽ ነበር፣ አዳይ ነበር፣ ሐኪም ነበር፣ አንተም ሐኪም መሆን አለብህ ብሎ ሕክምና እንድገባ የመራኝ ፋዘር ቦድሪ ነው። ካናዳዊ ዜግነት የነበረው መምህራቸው ቦድሪ ከዶክተር ሞገስ በተጨማሪ ሌሎች ባደረጉላቸው ውለታ ዛሬም ያነሷቸዋል። ዶክተር ሞገስ በጤና ትምህርት ቤቱ ሳሉ በወባ በሽታ ታመው ከኢትዮጵያ ወደ የትም አልሄድም በማለት እዚሁ ሀገር በማረፋቸው አስክሬናቸው በኢትዮጵያ እንዲቀበር ሆኗል። ኢንስፓይሪንግ ላይፍ ኦፍ አቺቭመንት በሚለው የተፈሪ መኮንን የመምህራን ትዝታ መጽሐፍ ላይ ስማቸው ተጠቅሶ ከሚገኙት መምህራን መካከል ሚስተር ጋኞ አንዱ ናቸው። ሚስተር ጋኞ እስከ ዕለተ ሞቱ ድረስ ከተፈሪ መኮንን ትምህርት ቤት ጋር ተቀራራቢ የሆነ ቁርኝት አላቸው። ከማስተማር ትምህርት ቤቱን በምክትልነት ከማስተዳደር እንዲሁም በተማሪዎቹ ኃይል የትምህርት ቤቱን አጥር እስከ ማሳጠር የደረሱ ሰው ናቸው። አቶ ክፍሉ ታደሰ ስለ ሚስተር ጋኞ ከሚያስታውሱት መካከል በጥቂቱ ግቢውን የሰሩት ምክትል ዲሬክተሩ ጋኞ ናቸው። ብቻ አንድ ነገር በእርግጠኝነት አውቃለሁኝ። 5ኛ ሜዳ የሚባል ነበረ። ይህ 5ኛ ሜዳ ድንበረተኛ የሚሆነው ከአልጋ ወራሽ ግቢ ጋር ነው። እሱ አንድ ወቅት ላይ እኔ ወደ 4ኛ 5ኛ እንደዚህ ክፍል እያለሁኝ 5ኛ ሜዳ የሚባለው ከአልጋ ወራሽ ግቢ በስተጀርባ ያለው ቦታ ላይ ቤቶች ይሰራሉ። እነኚህ ቤቶች ለማን ናቸው? አልጋ ወራሽ ግቢ ለሚሰሩት ሰራተኞች ተብለው ነው የሚሰሩት። እነኚህ ቤቶች የአልጋ ወራሽ ግቢና የተፈሪ መኮንን ትምህርት ቤትን የሚለየው ቦታ በግንብ መታጠር ተጀመረ። በጀት የነበራቸው አይመስለኝም ዳይሬክተሩ ሚስተር ጋኞ። ተፈሪ መኮንን ግቢ ውስጥ በጣም ብዙ ድንጋይ አለ። ከስር ማስጠንተው ድንጋዩ እየተቆፈረ ይወጣ ጀመረ። ከዛ እንደዚሁ በዝቅተኛ ደረጃ ሊሰሩ የሚችሉ ግንበኞች አምጥተው በእነኛ ግንበኞች አማካኝነት ነው ይህን ስራውን የሰሩት። መጀመሪያ ላይ ጥፋት ስናጠፋ እንገረፍ ነበረ። ጋኞ ራሳቸው ኢንቮልቭ አድርገው የሚገርፉበት ሁኔታ ነበረ። ቅጣት የሚቀጡ ተማሪዎችን ሚስተር ጋኞ ቅዳሜ የትምህርት ቤቱ የቀጥሯቸውና በዚህ የግንቡ ስራ ላይ ያሳትፏቸዋል። ወይ ድንጋይ ተሸክመ መሄድ ወይ ደግሞ መላላክ ወይ እንደዚህ አይነት ስራዎች ማድረግ እንጀምራለን እና እኔና ብንያም አዳነ የሚባል ጓደኛ ነበረን፣ ተሰውተዋል አሁን። እኔና ብንያም አዳነ ብዙ ጊዜ እንቀጣ ነበር። የተወሰነውን አውቀን ነበር የምንቀጣ የነበረው፣ ፈልገን ነው የምንቀጣ። ለምሳሌ ያህል የአንደኛው ደውል 2 ደውል አለ ብያለሁ። አንደኛው ደውል ሲደወል በቦታችን ላይ አንገኝ፣ ሁለተኛው ደውል ሲደወል ርጭ ይላል ቦታው። ጋኞም ቆመው አንድ ሁለኛ ቦታ ላይ ቆመው ያረፈደውን ተማሪ ያያሉ፣ ይይዛሉ። ወደ ቢሮ ይሄድ ብለው ወደ ቢሮ ይልቁሃል፣ ወደ ቅዳሜ እንድትመጣ ይላሉ እና ቅዳሜ እንመጣለን። እኛ ልጆች እዛ ያደገን ልጆች ስለሆን እኛ ላይ ብዙም አይጨክኑም። መጀመሪያ ሰሞን ትንሽ ድንጋይ ያሸከሙን፣ በኋላ ላይ ግን የእሳቸው ተላላኪ ያደረጉት። ከዚህ ቦታ ይሄን አምጣ፣ ከዚህ ቦታ ይሄን አድርግ የሚል ነገር። ቢሮቸው ምን አለ መሰለህ የእሳቸው ፊርማ የታተመበትና ማህተም ያለው ትንንሽ ወረቀቶች አሉ። አንድ ተማሪ ሲያረፍድ ወይ ሲያጠፋ ሲቀጣ ያችን ወረቀት ይዞ ክፍል ካልገባ አስተማሪው አይቀበሉም። ስለዚህ እኛ ያችን ወረቀትን በርከት አድርገን እናወጣና
ተማሪ ሲያጠፋ ላጠፋ ተማሪዎች ከጊዜ በኋላ አወቁልን ያን ወረቀት እንደምንይዝ ተማሪዎች እኛ ጋር ይመጣሉ። ስማቸውን ጽፈን ለተማሪዎች እኛ እንሰጣለን። ለተማሪዎቹ ያን ደብዳቤያችን ወረቀት ይዘው ይገባሉ። አስተማሪዎች ከዳይሬክተሩ የመጣ ምክንያቱም ዳይሬክተሩ ማህተም ስላለበት የእሳቸው እንትን ስለሚመስላቸው የጋጋኙ ፊርማ ስላለ ይቀበሏቸዋል እና በኋላ ተማሪዎች ብቻ ከመከራ እናወጣቸው ጀመረን በዚህ መንገድ። እንደ አቶ ክፍሉ ገለጻ ከሆነ በ1967 ዓ.ም የደርግ መንግስት ስልጣን ይዞ መሬትን በመንግስትነት እጠቀልላለሁ ባለበት ጊዜ መሬት በተለያዩ አካላት እጅ ሊገባ ችሏል። ሚስተር ጋኞ አጥሩን በማሳጠራቸው የተወሰነ መሬት እንኳን ሊወሰድ አልቻለም ባይ ናቸው። የሚስተር ጋኞ ስራስ ይሄ ብቻ አይደለም። ሚስተር ጋኞ ሲኒማ ቤቶች ጭምር እየተመላለሱ በተማሪዎቹ ላይ ጥብቅ ክትትል ያደርጉ ነበር የሚሉት ዶክተር ሞገስ ናቸው። ድሮ በእኛ ጊዜ ሲኒማዎች ነበሩ። ሰኞ ሲኒማ ኢትዮጵያ የሚባል ነበር አራዳ። ቀጥሎ ሲኒማ ኤምፒ የሚባል ነበር ማክስ አይደለም ሲኒማ አድዋ። ረቡዕ ደግሞ ሲኒማ ኤምፓየር ይባል ነበር። ሐሙስና ዓርብ ደግሞ ሶስቱም ይከፈላሉ። እኛ ድሮ ሲኒማ ብርቅ ስለነበረ ትምህርት አቋርጠን እንሄዳለን። ሲኒማ የሚጀመረው በ6 ሰዓት ነው ቀን፣ በኋላ በ11 ሰዓት ኦር 5 ፒኤም ያልቃል። ሚስተር ጋኞ 5 ፒኤም ላንድሮቨር ነጥቶ ቁጭ ብሎ ሲኒማ ኤምፓየር ሲኒማ ፊት ለፊት ቁጭ ይላል። የተፈረሙ ተማሪ ከትምህርት ቤት አምልጦ እዛ ሲኒማ ገብቶ ሲመለስ እያንዳንዳቸው ያያቸዋል። አንተ ይሄ እንደ ሞግዚትነት እንደ አባትነት ነው ከዲሬክተርነት ውጭ እና እያንዳንዱ ተማሪ በ1500 ተማሪ ይለያል የተፈረሙ ተማሪ እንደሆነ እና ሁላችንም ሚስተር ጋኞ እናከብረዋለን፣ እንፈራዋለን። አንድ የማይረሳ እሱ ነው። ከ1500 በላይ ተማሪዎችን ባሉበት ትምህርት ቤት እያንዳንዱን ይለያሉ የሚሉትን የዶክተር ሞገስ ሀሳብን ከቀድሞ ተማሪዎቹ መካከል ዶክተር ብስራት አክሊሉ ይጋሩታል። እንደ እርሳቸው ገለጻ ከሆነማ በምክትል ማዕረግ ይሰራሉ እንጂ ትምህርት ቤቱን የሚያነቃንቁት ሚስተር ጋኞ ነበሩ ይሉናል። እሱ በቃ እንግዲህ በጣም የሚታወቀው ስርዓትን የሚያውቅ ጠዋት ስንገባ ባንዲራ መውጣት መሰቀል አለበት እና ከዛ ነው በየክፍላችን እንሰለፍና ውጪ የባንዲራ እንትን ዘምረን ከዛ ሁላችንም ወደ ክፍል እንገባለን። እሱ እዛች አንድ ድንጋይ ያለች ትንሽ ግንብ ነገር አለች። እዛ ላይ ይቆምና ምክንያቱም ወደታች ለማየት በደንብ ሁሉን ለማየት ብሎ ያያል። በደንቡ እንግዲህ እዛ ላይ መነጋገር አይቻልም። ጸጥ ብለህ እንደው እንጂ ጎን ያለው ጋር እንደዚህ ገና አንዱ እንትን ነገር ተሰማ ዝም በል ይላል። ወይንም ከዛ ሆኖ በሰዓት ዝም በል ይላል። ያው በቃ ስም ሲጠራ ነፍስ ነው የሚወጣው። ያቃል በደንብ እና ዲሲፕሊን እንትን ነገር ነው። የሚቀጣው የሚበላውም እሱ ቢሮ ነው። አስተማሪ እንትን ካረገ ይልካል። እዛ አቶ ብሩ የሚባል ገራፊ አለ። እንትን ይዞ የጎማ አለ። እዛ በቃ ጅንስ አውጣ ትባላለህ። እጅን እየሰጠህ ትገረፋለህ። በአንድ በኩል እጅግ ተማሪዎችን በመደብደብ የሚታወቁ ርዕሰ መምህር ነበሩ። በግላቸው ባላቸው ሐዘን ይሁን በማይታወቅ መልኩ የራሳቸው ገራፊ ሰው ነበራቸው። ይህን አይነቱን ተግባር ዛሬም ጥያቄን ይፈጥርብኛል የሚሉት ዶክተር ሞገስ ምንም እንኳን ለተማሪዎቹ የዛሬው አቋማቸው ቅጣቱን ሊተገብሩት ይችሉ ቢሆንም ግን የዱላውን ነገር እንደማይስማሙበት ይናገራሉ። አቶ ክፍሉ ታደሰ ደግሞ በአንድ ወቅት በሰሩት ጥፋት ጋኞን የሚከተሉት ገራፊ ሳይሆን ራሱ ጋኞ ከመታቸው በኋላ ለመድማት እንደተዳረጉ ይናገራሉ። ይህንን ቅጣት ለማምለጥ ደግሞ አንዳንድ ተማሪዎችም የራሳቸውን ዘዴ ይጠቀሙ ነበር ይሉናል አቶ ክፍሉ። እንግዲህ ፈረንጆች ብዙ ጊዜ መግረፍ ምናምን ነገር እኛ አናቅም፣ ሌሎችም ሲገርፉ አናቃቸውም። የኛ የራሳችን ሰዎች ናቸው የሚገርፉ። በተለይ አቶ ስብሐት የሚባሉ ነበሩ፣ የተቆጣጣሪ ነገር እሳቸው ነበሩ የተማሪዎችን መግረፍ የሚወዱት። ጋኞም ተማሪን ይገርፋሉ። እኔ ብዙ ጊዜ ገርፈውኛል። እኛ የምንገረፈው አንደኛ ኳስ እንጫወት ከተባለው ጊዜ አክሲደንት እናደርጋለን። ናጋኞ ይጠብቃሉ ብዙ ጊዜ ተማሪዎችን ቆመው የሆነ ቦታ የሚታዩ ማየት የሚችሉበት ቦታ ቆመው ያሉ ያረፈሪውን ተማሪ ወደ ቢሮ ምናምን ይላሉ። በአንደኛው ወቅት ላይ ሂዱና ወደ ቢሮ ሂዱ ተባለ። 7፣ 6፣ 8 እንደዚህ እንሆናለን። ስንጫወት ነው ኳስ ስንጫወት አረፍደን ነው ጋኞ እንትን ማስገረፍ ጀመሩ። ጋኞ አይገርፉም ራሳቸው። ብሩ የሚባል ኃይለኛ ገራፊ ያለ ደግሞ የሚመታ ቦታ በጣም መጥፎ ቦታ ነው የሚመታ። ጋኞ
የዛን ቀን ምን እንደለካቸው አላውቅም። ራሳቸው ብድግ አድርገው ልጆች ነን ትንንሾች ነን ብድግ አድርገው አንጠልጥለው ደረታቸው ላይ ፊታችንን ወደ እሳቸው አድርገው ደረታቸው ላይ አንጠልጥለው ያዙን። የዛን እሱ ደግሞ ያሰውየው ብሩ የሚባለው ከኋላ ሆኖ ጌታችንን ይገርፋል ማለት ነው። እሱ መቀመጫችንን ይገርፋል ማለት ነው። እንደዚህ በሚሆንበት ጊዜ በጣም መጥፎ ቦታ መታኝ። አቶ ብሩ አውቄ አይመስለኝም ብቻ ስፈራገጥ ይሁን ጋኘውም በቴስታ በራሴ መታኋቸው። ያህል እንደተጎዱ አላውቅም። ወረወሩኝ፣ ደም በደም አደረጉኝ። በቦክስ በጥፊ ምናምን ነገር ደበደቡኝ። ሂድና ታከም አሉ። ቅድም የክሊኒኩ አቶ ብርሃኑ ነው ስማቸው። ምን ሆነ ነው አሉኝ። ጋኘው ደብድቦኝ ነው አልኳቸው። ተማሪ እንደዚህ ይመታለው ያሉ አቶ ብርሃኑ በጣም ጥሩ ሰው ናቸው። ለስለስ ያሉ ጥሩ ሰው ናቸው። ተማሪ እንደዚህ ይመታለው ምናምን አሉ። እኔ አክሙኝ ምን አሉኝ። ያው ፈቃድ ሰጥኝ ወደ ቤት ምናምን ተብዬ ወደ ቤት ሄድኩ ማለት ነው። እንግዲህ አንድ ከኔ ጋር በዛን ቀን የተገረፈ ስዩም የሚባል ሰው ነበር። ኮሲስ ነው የምንለው ቀጠን ያለ ስለነበረ እሱም ተገርፏል እና እሱ ሊገረፍ ሲል እኛ ስናለቅ ስንጮህ ምናምን አይቶ ኪስ ውስጥ የትንንሿ ኳስ አለች አይደለም? ትንንሿ ኳስ እነሱ 2 ኳስ ነበሩት እና አንደኛውን በአንደኛው ኪስ ሁለተኛውን በሌላው ኪስ አድርጎ ይዘው አንጠለጠሉት ማለት ነው። እና ኪሱ እንትን ብሏል አብጧል። እና ምንድነው ተባለ ተጠየቀ። አይ ብጉንጅ ነው አላቸው። ኳስ ነው እኮ ኪሱ ውስጥ ያዘውና አይ ብጉንጅ አለበት ተብሎ ለቀቁት። ቀድመን እንዳልነው የአእምሮን የማስታወስ ብቃቱንና ለተማሪዎቹ ያለውን ጥንቃቄ ዛሬም ድረስ የቀድሞ ተማሪዎቹ ያስታውሳሉ። ከረጅም ዓመታት በኋላ ከቀድሞ ተማሪዎቹ መካከል አንዱ የሆኑት ዶክተር ብስራት አክሊሉ ከልጆቹ ጋር ሊጠይቁት ወዳለበት ስፍራ ሲሄዱ የገጠማቸውን በዚህ መልኩ አጫውተውናል። የሚገርመው ያለው የአእምሮ ማስታወስ ተማሪን በቃ ከገባ ወዲያ ከነስሙ እኔ አሁን የምነግርህ ከተፈሪ መኮንን ወጥቼ አሜሪካን ሀገር ሄጄ በስንት ዓመት ሙሉ ቆይቼ በደርግ ጊዜ ብዙም አንመለስም ነበር። መጨረሻ ላይ ነው እንደውም ወደ ኢትዮጵያ መሄድ የጀመርነው። ምንም እንኳን የተባበሩት መንግስታት ብሰራም በደንቡ በየ2 ዓመት አንድ ጊዜ አገርህ መመለስ ከፍለው ከነ ቤተሰብ ይመልሳሉ አገር እንድትልቅ። ግን በዛ ጊዜ በጣም ፍርሃት ነበረ። እዛ ከሄድን አይፈቅዱልንም ለመውጣት እየተባለ እና በኋላ እንኳን እንትን አደረግን እና መጨረሻ ልጆቼ ገና ወደ 8 ዓመት እንደዚህና 6 ዓመት እንደዚህ ነበሩ። እስቲ ተማሪ ቤት ላሳያችሁ የተማርኩበትን ብዬ ተፈሪ መኮንን ስንሄድ ገባን። በኋላ እንደው የድሮ አስተማሪዎች እንደው ማን አለ እዚህ አሁን ስንል እንዴት ነጋኙ እኮ እዚህ ጉልቱ ጋር ከድሮ አሁን ስሙ ተመልሷል። እቴጌ ተብሏል። የእቴጌ ተማሪ ቤት ተብሏል። እና እሱ ጋር እኮ አንድ ቤት አለ። እንዴ የድሮ ቤት ማቀዋለሁ እዛ ጋር ነው። እዛ ናቸው እኮ ያሉት እነሱን ሚስተር ጋኘው እዛ ነው ያለው። እንደሱ እኮ መኪና ይዤ ሄድኩኝና ብዬ በሩ ተከፈተ። ገባሁኝ። ስገባ እንደውም እንዳጋጣሚ ድሮ አስተንትን ሰራተኛ የነበረ እሱ አብሮ እዛው አለ። እኔ ያወቅኩት እሱ ባወቀኝ። ሚስተር ጋኘው የታለ? አሁን ወደ ውጭ ወጥተዋል። አሁን ይመለሳሉ። እዚሁ ጠብቁት፣ ግድ የለም እንደዚህ ያለ ልጆችም አሉ። ከዛ እንግዲህ ትንሽ ቆይቶ መጥቶ ከመኪና ሲወርድ ገና ሲያየኝ ልጆች ሁሉ አየና ብስራት አክሊሉ አይ ዶንት ቢሊቭ ኢት እና ብስራት አክሊሉ ልጆቼ ከዛ ወዲያ ሁል ጊዜ ይሉ ነበር። ይገርም ነው ገና ሲያይህ እኮ ብስራት አክሊሉ አይ ዶንት ቢሊቭ ኢት ብሎ። እንዴት አይነት ሜሞሪ ያለው እንዴት አይነት ማስታወንት ነበረው። ጋኞ ለኢትዮጵያ የተለየ ፍቅር የነበረው ሰው እንደነበረ ብዙዎቹ ይስማሙበታል። ወደ ትውልድ ሀገራቸው ካናዳ ለመመለስ ውስጣቸው አልፈቀደም። ለምን ከተባለ ከሞትኩኝ ኢትዮጵያ ቅበሩኝ ብለው እንደነበር ተነግሮናል። እርሳቸው እንዲህ ብለው አደራቸውን ቢሰጡም ሚስተር ጋኞ ታመው ለሕክምና ወደ ኬንያ በሄዱበት በማረፋቸው እዚያው ለመቀበር ችለዋል። በስተመጨረሻም ስማቸው ሳይጠቀስ የማይታለፈው ሰው ደግሞ ሮናልድ ጄ ቱሬን ይባላሉ። ዶክተር ሞገስ ወልደ ማርያም የግል ወዳጄ ጭምር ነበር ይሏቸዋል። ማንም የማይደርሳቸው የጂኦግራፊ መምህሬ ነበር ይላሉ። የኔ ግን የግል ወዳጄ ደግሞ ፋዘር ቱሬን ይባል ነበር። ሮላንድ ቱሬን። ፋዘር ሮላንድ ቱሬን ኢትዮጵያ ውስጥ 61 ዓመት ኢትዮጵያ ያገለገለ ነው። የጂኦግራፊ አስተማሪ ነበረ። እኔ በጂኦግራፊ በጣም ጎበዝ ነበርኩኝ እና ትምህርት ቤት 12ኛ ክፍል ስጨርስ ማትሪክ የሚባል ፈተና ነበረ። በሱ በጂኦግራፊ ቢ ያገኘሁኝ። ይሄን ደግሞ ቢ የሚሰጠኝ የትምህርት ቤቱ መስራች የነበሩት ፕሮፌሰር መስፍን ወልደማርያም ድሮ የተፈሪ ተማሪ ነበሩ
እና የጂኦግራፊን የሚሰጡ እሳቸው ነበሩ። ኋላ ይሄን ሲሰማ ፋዘር ቱሬን እየሮጠ ሄደ መስፍን ጋር፣ በፕሮፌሰር መስፍን ጋር አንተ ለሞገስ ቢ የሰጠህ ለማንኤል ሰጥ ነው ሙልጭ አድርጎ ተጨቃጭበን እንደነበረ አሁን ፕሮፌሰር መስፍን ወዳጆች ሆነን ከሞታቸው በፊት የዛሬ 4-5 ዓመት ገደማ አብረን ስንጫወት ነበር። እና ፋዘር ቱሬን ተፈሪ መኮንን ከዘጋ በኋላ ቢሾፍቱ ሄደው ቄስ ሆነው ለኢትዮጵያ የሰጠው ሰው አልተውም ብሎ 80,000 ዛፍ የተከሉ ሰው ነበር። ከዛ በኋላ ሲያረጅ ደግሞ ወሊሶ ውስጥ ደግሞ የቤተክርስቲያን የወሊሶ የሆስፒታሉ ቄስ ሆነው ሰርተው ከ61 ዓመት በኋላ በጣም ስለጃጁ ወደ ኬንያ ሄድ ቢሉ የለም እኔ ኢትዮጵያ ልሞቱት የለም ኢትዮጵያ ሕክምና ያለ ተብሎ ካናዳ ሄዶ ነበረ። ካናዳ ነርሲንግ ሆም ገብቶ እኔ ዶክተር ብስራት አቶ ባዩ ሄደን ጠይቀነው ነበረ። እና እዛ ነርሲንግ ሆም ሲኖር ምን ላድርግልህ ብለው አይ አንድ ተማሪ ያለች እሷን አስተምርልኝ ብሎ 5 ዓመት አስተምሬ አንድ ነርስ አውጥቼለታለሁ። ከዛ በኋላ $2,000 በሰጠው ያን $2,000 አንድ ሰዓት ቀር ሁሉንም በ95 ዓመቱ ወደ ኢትዮጵያ ተልኮ የኢትዮጵያ ድሃዎች እንዲረዱበት ያደረገ ሰው ነው። ፋዘር ቱሬን በ99 ዓመት ከ9 ወሩ የዛሬ ዓመት ገደማ አረፈ ከዚህ ዓለም። እና ስሞት ሬሳ ኢትዮጵያ ቅበሩኝ ብሎ ተናዞ አሁን እስካሁን ድረስ ኢትዮጵያ ለመሄድ ሬሳው ካናዳ ውስጥ ይገኛል። እና እንደነዚህ አይነት አስተማሪዎች የመሰሉ አስተማሪዎች ነበሩ ተፈሪ መኮንን ትምህርት ቤት። ሚስተር ቱሬም እንደጋኘው ከኢትዮጵያ ወደ የትም አልሄድም የሚል ጠንካራ አቋም ነበራቸው። እድሜያቸው የገፋ ሲመጣና ለህመም ሲዳረጉ ለሕክምና ወደ ውጪ መውጣት ግድ ሆነባቸው። ባሉበት ቦታም የድሮ ተማሪዎቹ በየዓመቱ እየሄዱ ይጠይቋቸው ነበር። የዛኔ ታዲያ የተፈሪ መኮንን 100 ዓመት ሲሞላው የእርሳቸውም ዕድሜ 100 ሲደፍን እኩል ልደቱን ለማክበር አስበው ሚስተር ቱሬ ሞት ቀደማቸው። ዶክተር ብስራት ከሚስተር ቱሬ ከሚያስታውሱት በጥቂቱ እሱም እንደዚሁ በእንግሊዝኛ ደግሞ የተፈሪ መኮንን ትዝታ የሚል ሜሞዋርስ ኦፍ የተፈሪ መኮንን አስተማሪ ማስታወሻ የሚል ስለ ሁሉም ስለነበሩት ጀዚቶቹ አንድ ባንድ መቼ እንደመጡ ምን እንደሰሩ የሚያረጋል እና እሱን እኛ ነን ያሳተመለት ማህበሩ። እና ካሳተምነው ወዲህ ቱሬን የሁሉንም ታሪክ የነጋኞን የነፕሬቮ በቃ በሁሉ ብሏል። እሱን ያሳተምንበት ጊዜ ካሳተምን ወዲያ ነበረ ቢሾፍቱ ነበረ የሚኖረው። እዛ ሄደን አንድ 5 ሆነን የቀድሞ ተማሪዎች ሄደን እሱን ሰጠነው። በጣም ደስ አለው እና እንግዲህ በቃ እናንተ ምስክሮቼ ናችሁ። ከዚህ ሀገር እንዳልወጣ እንዳልሄድ ሌላ ቦታ ሄጄ እንደጋኞ እንዳለ እና እውነትም መጨረሻ ላይ ሂድ እዛ ታከም ሲሉት ነው አልሄድም አለ። እዛም አታሄድ ከሆነ ካናዳ ተመለስ ብለውት ካናዳ ተመልሶ እኔ ከጥቂት ሌሎች ጓደኞቼ ጋር ሆኜ የተፈሪ መኮንን ተማሪዎች ሆኜ እንደ ዶክተር ሞገስ ገብረ ማርያም፣ አቶ ባዩ ታደሰ፣ እኔ ባለቤቴ እንደዚህ ሆነን ሄደን እናየው ነበር። እንዴት ደስ ይለዋል እዛ ሄደን ስናየው። በዛ ጊዜ ውስጥ ነው እድሜያቸው ከፍ ያለ መገልገያ እዛ ውስጥ ነው ያለው፣ እንደ ሆስፒታል ነገር ነው እና በቃ ሁሉ ጊዜ ታዲያ ይልናል መጣው ዓመት ትመጣላችሁ ታያል። አዎ እስካለ ድረስ አንተ እናያለህና እና በየዓመቱ እየተመላለስን ብለን መጨረሻ ላይ 99 ሲሆን ሳናግረው እንደውም ሪኮርድ አድርጊያታለሁ እና ከቻልክ ላይ ዌብሳይታችን ላይ በቪዲዮ ላይ አለ የእሱ ንግግር እና ይኸውና አንተ እኮ 99 ከምን ሆንክ ተፈሪ መኮንንም 99 ነው የመጣው ዓመት ነው 100 ዓመቱን ሁለታችሁም ታከብራላችሁ 100 ዓመታችሁን ስላይ ተፈሪ መኮንን ያከብራል። እኔ ግን አልቆይም እኔ በቃ እኔ ብያ በጣም ሞት ብሎት ነበረ እና ተሰምቶታል። እኔ እንኳን የለም እኔ እንኳን አይደለም ግን እናንተ እንደዚህ ሆናችሁ ማየቴ ብሎ እንደው እንዴት አይነት ጥሩ ነው እዛ ላይ ቀድቼው ቪዲዮ ዌብሳይቱ ላይ እንዳለው ከዛ 3 ወር ወዲያ አረፈ።
ከላይ በቆይታችን የጠቀስናቸው ሁሉ ካለን ጊዜና ሁኔታ ጋር ስለማይመች የተወሰኑትን ሆነ እንጂ ስማቸው ቢነገር የማይሰለች በትምህርት ቤቱ አሻራቸውን ያሳረፉ ብዙ መምህራኖች መኖራቸውም ነው። ስለሁሉም በህይወት ያሉትም ሆነ በህይወት የሌሉት ለለገሱት ለሰጡት ዕውቀትና ላበረከቱት አስተዋጽኦ ታሪክ ያከብራቸዋል። ለዝግጅታችን መጠናከር ከጎናችሁ ለነበራችሁት ሁሉ ምስጋናችን ትልቅ ነው። እኛ በዚሁ አበቃን። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ